በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዛሬው ዋና ጉዳያችን መካከለኛው ምስራቅ ላይ ይቆያል። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። ግዙፉ የአሜሪካ ጦር መርከብ ኢራን አጠገብ መድረሱን የዋሽንግተን ባለሥልጣናት በይፋ ማስታወቃቸውን ተከትሎ የቴሄራን መንግሥት ተደጋጋሚ ማስጠንቀቂያ እያወጣ ሲሆን የተለያዩ ሀገሮችም ስጋታቸውን እየገለጹ ነው። በእርግጥም መካከለኛው ምስራቅ የሚነሳ ጸብ መዘዙ ለመላው ዓለም መትረፉ አይቀርምና ሀገራት ስጋታቸውን ቢገልጹ እረፉ ቢሉ አይፈረድባቸውም። እንዴት የሚል ጥያቄ ከተነሳም መልሱ ኢራን የሆርሙዝን የባህር ንግድ መተላለፊያ መስመር ለመዝጋት ከሰጠችው ማስጠንቀቂያ ይነሳል። መስመሩ በአንድ በኩል በኦማንና የተባበሩት አረብ ኤሚሬትስ በሌላ በኩል በኢራን መካከል ያረፈ ሲሆን ፐርሺያን ከኦማንና ባህረ ሰላጤ እንዲሁም ከአረቢያን ባህር ያገናኛል። 33 ኪሎ ሜትር ስፋት ያለው ይኸው የባህር መስመር የዓለማችን 20 በመቶ ነዳጅ የሚቀርብበት እንደሆነ ይነገራል። እናም ኢራን አንደኛውን የራሷን መተላለፊያ መስመር ብትዘጋ በየቀኑ ለዓለም ገበያ የሚቀርብ 20 ሚሊዮን ገደማ በርሜል ነዳጅ እንደሚቋረጥ የቴሄራን ባለሥልጣናት ይገልጻሉ። ለዓለም ገበያም ከሚቀርበው ዕለታዊ ነዳጅ 1/5ኛው ማለት ነው። ይሄ ደግሞ የዓለም የነዳጅ ዋጋ እንዲጨምር ያደርጋል። በመሆኑም አሜሪካም ኢራን ላይ ጥቃት ከፈጸመች የቴሄራን መሪዎች የነዳጅ መተላለፊያውን ለመዝጋት አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ኢራን ሆርሙዝን እንዳትዘጋም ግፊት ታደርግ ዘንድ ቻይናን በስልክ መጠየቃቸው ተነግሯል። በእርግጥ የኢራን መተላለፊያውን መዝጋት ጉዳቱ ከማንም በላይ ለራሳቸው ለኢራናውያን መሆኑን ይገልጻሉ። የኢኮኖሚ ራስን ማጥፋት ነው ይላሉ ውጭ ጉዳይ ሚኒስትሩ። አሜሪካም ሌላ አማራጭ ልትፈልግ ትችላለች። ከኛ ይልቅ ሌሎች በርካታ ሀገሮች በጣም ይጎዳሉ ብለዋል። ለአብነትም የመስመሩ መዘጋት የባሕረ ሰላጤ ሀገሮችን አደጋ ላይ የሚጥል እንደሆነም ይነገራል። ራሷም ቻይናን ጨምሮ የዓለማችን ሁለተኛዋ የግዙፍ ኢኮኖሚ ባለቤት ቻይና ከኢራን ነዳጅ 90 በመቶውን የምትሸምት በመሆኑ በቀን 1.6 ሚሊዮን በርሜል ነዳጅ ከኢራን ወደ ቻይና ይገባል ማለት ነው። እናም የሆርሙዝ መተላለፊያ መዘጋት በዓለም ገበያም አንድ በርሜል ነዳጅ ከ$100 በላይ ሊገባ ስለሚችል ነዳጅ ከውጭ በሚያስገቡ ሀገሮች የዕቃ ዋጋ መናሩ አይቀርም ይላሉ ታዛቢዎች። የሩሲያና ቻይና ባለሥልጣናት በዚሁ በመካከለኛው ምስራቅ ውጥረት ላይ መነጋገራቸውም ለዚህ ነው። አሜሪካም ሆነች ኢራን ቃታ ከመሳባቸው በፊት ሁኔታዎችን በሚገባ እንዲያጤኑ ጥሪ አቅርበዋል። የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም በበኩላቸው በኢራንና አሜሪካ መካከል የተፈጠረው ውጥረት እጅጉን እንዳሳሰባቸው፣ የትኛውም አይነት ግጭት የቀጠናውን ቀውስ የሚያባብስ እንደሆነ ገልጸዋል። ይህ በእንዲህ እንዳለ የሁለቱ ሀገሮች ውዝግብ እንዲባባስ ምክንያት የሆነው የሰሞኑ የኢራን ሕዝባዊ ተቃውሞ በኃይል መጨፍለቁን ተከትሎ ከሰልፉ ጋር በተገናኘ ሰዎችን ማሰር ተጠናክሮ መቀጠሉ ይነገራል። መቀመጫውን ኖርዌይ ያደረገም የኩርድ ሰብአዊ መብቶች ቡድን ዛሬ ባወጣው መግለጫም በኢራን የተለያዩ አካባቢዎች ሰዎችን በጅምላ ማሰር ተጠናክሮ መቀጠሉን አመልክቷል።
ባለፉት 3 ቀናት ተይዘው የታሰሩ ሰዎችን ስምና አድራሻ እንዲሁም እንዴት እንደተያዙ በዝርዝር አስቀምጧል። በኑሮ ውድነት በተነሳውና ለ3 ሳምንታት በዘለቀው የኢራን ሕዝባዊ ዓመፅ ከ30 ሺህ በላይ ሰዎች መገደላቸውና ከ300 ሺህ የሚልቁ መቁሰላቸውን የተለያዩ መረጃዎች አመልክተዋል። የኢራን መንግሥት ግን 5 ሺህ ገደማ መገደላቸውን ማስታወቁ ይታወሳል። ዛሬ ግዙፉ የአሜሪካ ጦር መርከብ አብርሃም ሊንከን ኢራን አፍንጫ መድረሱን የዋሽንግተን መሪዎች ይፋ ማድረጋቸውን ተከትሎ ከቴሄራን ተደጋጋሚ ማስጠንቀቂያ እየወጣ ነው። የነዳጅ መስመር ከመዝጋት ባለፈም የሀገሪቱ ውጭ ጉዳይ ሚኒስቴርና ሌሎች ተቋማት አሜሪካ ከተኮሰች ጦርነቱ ከኢራን አልፎ ወደ ቀጠናው ሀገሮች ጭምር ይዛመታል ሲሉ አስጠንቅቀዋል። እንዲሁም ቴሄራን የተባበሩት መንግስታት ጸጥታው ጥበቃ ምክር ቤትንም አሜሪካም ግልጽ አደጋ ደቅናብናለች ስትል ማስጠንቀቂያ መላኳ ታውቋል። በመንግስታቱ ድርጅት የኢራን አምባሳደር ትራምፕን ሽንፈት የሚፈራ በማለት ዘልፈዋል። የአሜሪካ መሪ በግልጽና በተደጋጋሚ ኢራንን እመታለሁ እያሉ ሲዝቱና ሲያስፈራሩ ምክር ቤቱ በዝምታ ሊመለከት አይገባም ብለዋል። በቬንዙዌላ የተፈጸመውን ለአብነት በማንሳት የአምባሳደሩን ሕግ አስከብሩ ንግግር ያዳምጡ የአሜሪካ ባለሥልጣናት ዳቦ ተወደደብኝ ብሎ አደባባይ የወጣን ሰልፈኛ በጥይት ከገደሉና ዓይኑን ካጠፉ በኋላም ባለሥልጣናቱ ስለ ሕግና ደንብ ሲያወሩ መስማት በጣም ያስደነግጣል ብለዋል ምላሽ ሲሰጡም። የአውሮፓ ህብረት በሌላ በኩል ሰልፈኞችን በመግደልና በማሰቃየት በከሰሱት የኢራን ብሔራዊ ዘብ ከፍተኛ አመራሮች ላይ ማዕቀብ ሊጥሉ መሆኑ ተሰምቷል። የህብረቱ ውጭ ጉዳይ ሚኒስትሮች በመጪው ሐሙስ በሚያደርጉት አስቸኳይ ስብሰባም የኢራን ማለትም የብሔራዊ ጦር አመራሮች ላይ የጉዞና በውጭ ያሉ ሀብት ማለትም በውጭ ያስቀመጡት ሀብት እንዳይንቀሳቀስ የማገድ ማዕቀብ እንደሚጥሉ ተመልክቷል። የኢራን ብሔራዊ ዘብ በይፋ በአሸባሪ እንዲፈረጅ ለህብረቱ ጥያቄ እየቀረበ ባለበት ሁኔታ ነው በአመራሮቹ ላይ ማዕቀብ ለመጣል የተዘጋጀው። ህብረቱ 27 ሀገሮችን በአባልነት ያቀፈው የአውሮፓ ህብረት ሚኒስትሮቹ በብራሰልስ በሚያደርጉት ስብሰባ ከማዕቀቡ ሌላ ብሔራዊ ዘቡን በአሸባሪነት መዝገብ ስሙ እንዲሰፍር የተነሳውን ጥያቄ ይመለከታሉ ተብሎ ይጠበቃል። የአውሮፓ ህብረት ቀደም ሲል በበርካታ መቶዎች የኢራን ባለሥልጣናት ላይ የተለያዩ ማዕቀቦች መጣሉ ይታወቃል። ማምሻውን በወጣ ዜና ደግሞ የኢራን ፕሬዝዳንት ማሱድ ፒዜክሺያን ከሳውዲው ልዑል ቢን ሳልማን ጋር ውይይት ማካሄዳቸው ተመልክቷል። በቀጠናዊ መረጋጋትና በአካባቢው ሀገሮች መካከል አንድነት ወሳኝ ስለመሆኑ ለሳውዲው ልዑል ማብራሪያ አቅርበዋል ነው የተባለው። ሳውዲ አረቢያ በምንም መልኩ በኢራን ላይ የሚፈጸም ወረራና ጥቃት እንደማትደግፍ ቢን ሳልማን በበኩላቸው ለኢራን ፕሬዝዳንት አረጋግጠዋል። የአውሮፓ ህብረት የኢራንን ብሔራዊ ዘብ በአሸባሪነት እንዲመዘገብ በጣሊያን አነሳሽነት የተጀመረውን እንቅስቃሴ የኢራን የቀድሞው ንጉሥ ልጅ ሬዛ ፓላቪ ሲደግፉ የቴሄራን መንግሥት በዚያ የሚገኙ የጣሊያን አምባሳደርን አስጠርቶ አነጋግሯል። በስደት አሜሪካ የሚኖሩትና በሰሞኑ የኢራን ሰልፍ ስማቸው ጎልቶ የተጠራው ሬዛ ፓላቪ የቴሄራን መንግሥት ቀኝ እጅ የሆነውና ሰልፈኞችን ጨፍጭፏል የሚባለው ብሔራዊ ዘብ በአሸባሪነት እንዲፈረጅ ጣሊያን ላደረገችው የፊት መሪነት አመስግነዋል። ብልህናም ጀግናው የኢራን ሕዝብ ከአሸባሪው አገዛዝ ነፃ ለመውጣት ለሚያደርገው ትግል ወሳኝ ድጋፍ የምንሰጥበት ጊዜ አሁን ነው ብለዋል ፓላቪ። የአሜሪካ አየር ኃይል በኢራን ላይ በሚወሰድ እርምጃም የአንበሳውን ድርሻ ለመወጣት ሰፊ ልምምድ እያካሄደ መሆኑን የአሜሪካ ማዕከላዊ እዝ ገልጿል። በሌላ በኩል በሁሉም ረገድ አየር ኃይሉ የተሰጠውን ግዳጅ ለመፈጸም ዝግጁ መሆኑን በሚቀጥሉት ጥቂት ቀናት በመካከለኛው ምስራቅ በሚገኙ የተለያዩ ጣቢያዎች የአየር ኃይል ምድብ ክፍፍል እንደሚደረግና ልምምድ እንደሚጠናከር ወታደራዊ እዙ ጠቅሷል። ይኸው የአሜሪካ ማዕከላዊ እዝ ዘመቻም ከሰሜን ምስራቅ አፍሪካም እስከ መካከለኛው ምስራቅና ደቡብ እስያ 21 ሀገሮችን እንደሚሸፍን ይነገራል። ይህ አዋዜ ነው።
በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና